ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ በኋላ ለዛሬ ለዓርብ ምሽት ደግሞ እንዲሁ በድጋሚ ተገናኝተናል። መስመር ላይ ፓስተር አለማየሁ ይገኛል። እንዲሁ እንደተለመደው እንግዲህ መረጃውን አሰባስቦ ብቅ ብሏል። ይህን መረጃ ደግሞ ምን አይነት መረጃ እንደሆነ ኋላ ላይ ደግሞ ያጋራናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በብርቱ በጣም አስከፊ የሆኑ ክስተቶች እየተሰሙባት ይገኛሉ። ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ቀውሶችም ጭምር በመታጀብ ዓለማችን እንግዲህ በአስከፊ ሂደት ላይ ትገኛለች። ይህ ነገር ደግሞ ይቀንሳል ተብሎ በፍጹም አይታሰብም። እንደ እግዚአብሔር ቃል ደግሞ ስናየው በትክክልም ጌታ ኢየሱስ እንደተናገረው የትንቢቱ ፍጻሜ እየተፈጸመ ይገኛል። በዓይናችንም እያየነው እንገኛለን። ውድ አድማጮቻችን ይህንን እንግዲህ ፓስተር አለማየሁ መረጃውን አሰባስቦ ይዞልን መጥቷል። ምን አይነት መረጃ ነው ይዞ የመጣው የሚለውን እንግዲህ መስመር ላይ ስላለ ጠየቅ አደርገዋለሁ። ሰላምታ እንለዋወጥና እንግዲህ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። ፓስተር እንግዲህ ቀን ላይ መረጃም አቀበለናል። ያመለጣችሁም ወገኖች ቻናላችን ላይ ገባ በማለት መረጃችንን ማድመጥ ይችላሉ። ዓለማችን በአሁኑ ሰዓት ከባድ ቀውስ ላይ የሆነች ነው፣ በተለይ በተፈጥሮ አደጋም በምንም እና እስኪ ምንድነው ይዘህልን የመጣው መረጃ? እንግዲህ አሁን ከጦርነት በላይ እያስጨነቀ ያለውን ዓለም ምን የተፈጥሮ አደጋ ነው። አንደኛ አይታሰብም፣ ሳይታሰብ ነው፣ ድንገተኛ ነው አደጋዎቹ የሚደርሱት። ሁለተኛ ነገር ደግሞ ጦርነት ከሚያመጣው በላይ በጣም ከፍተኛ ጥፋት ነው እያመጡ ያሉት። እንደው ከቅርቡ ብንነሳ በአሜሪካ ዋሽንግተን የደረሰው ሰሜን ዋሽንግተን ላይ የደረሰው የጎርፍ አደጋና መጥለቅለቅ ዋሽንግተን ስቴት ማለት ነው፣ ግዛት ዋትኮም የምትባል ከተማ ሌሎችንም ይዟል። ሰፊ ነው እና ድልድይ እስከ ማፍረስ፣ ግድብ ሁሉ እስከ መፍረስ ደረጃ ደርሶ ብዙ ንብረቶችን ነው ጠራርጎ ይዞ የሄደው እና ቅዝቃዜው ራሱ ቀላል የሚባል አይደለም። የበረዶ መቅለጥና ከዚህ ከጎርፉ ጋር ተዳምሮ ያደረሰው ጥፋት አለ። እንግዲህ ይሄ ብቻ አይደለም። የእሳተ ገሞራዎች መፈንዳት፣ ድንገተኛ የመሬት መናወጦች፣ በተለይ ባለፈው ጃፓን ላይ ተከስቶ የነበረው፣ በተለያየ ቦታ ላይ እኛም ሀገር ላይ ተከስቶ የነበረው የሚያደርሱት ውድመት እንዲህ በቀላሉ የምትናገረው ነገር አይደለም፣ ወይም ደግሞ በቀላሉ ይሄ ነው ብለህ የምትለው ነገር አይደለም። ከፍተኛ ጥፋት ነው እየመጣ ያለው እና ይሄንን እንግዲህ ጥፋት ዓለም ሊያስቆመው የሚችለው አይደለም። ጦርነት በድርድር ሊቆም ይችላል፣ በንግግር ሊቆም ይችላል፣ ሰጥቶ በመቀበል ሊቆም ይችላል። ተፈጥሮን ግን በምን ነው የምታስቆመው? በቴክኖሎጂ የሚሆን አይደለም። እንግዲህ ዛሬ በስልጣኔ አንደኛ የምንላት አሜሪካ ነች። አሜሪካ በዚህ ስልጣኔዋ እንኳን ይህንን ግድቡን ከመፍረስ ልታድነው አልቻለችም። ጎርፉን ማስቆም አልቻለችም። ዝናቡን ማስቆም አልቻለችም። ምክንያቱም ምንድን ነው እግዚአብሔር እያለን ያለው የሚለውን ነገር በደንብ ትኩር ብለን ልናይ ያስፈልጋል። አንደኛው ገብቷል። ተፈጥሮ በእኛ እጅ እንዳልሆነ ማወቅ፣ በእኛ እጅ አይደለም። የሆነ ህንፃ ሰራን፣ የሆነ አርቲፊሻል ኢንተለጀንስ ላይ መጠቅን፣ የሆነ ወደ ሰማይ ጨረቃ ላይ ደረስን። ኦኬ ጉድ፣ በጣም ጥሩ ነው። ብዙ ቴክኖሎጂዎችን ሰራን ማለት ተፈጥሮን እንገዛለን ማለት አይደለም። ተፈጥሮን እንቆጣጠራለን ማለት አይደለም። ተፈጥሮ በእግዚአብሔር እጅ ነች። እስቲ አስብ፣ አረቡን ዓለም ጎርፍ አውቆት ያውቃል ወይ? በረዶ አግኝቶት ያውቃል ወይ? እና እስከ
ሳውዲ በረሃ ድረስ ሄደ ስትመለከት አሁን ላይ አስጊ ብለው የሚጠሩት ዓለም በቁጥር 1 እያስቀመጠ ያለው እነሱ በሚጠሩት ቋንቋ እንጥራው ክላይሜት ቼንጅ ብለው ነው እንትን የሚሉት። ነገር ግን ደግሞ እኔ የእግዚአብሔር ድምፅ ነው ማለት ዓለም ወደፊቷን ከእግዚአብሔር እያዞረ እርኩሰትና ክፋት ጥፋት እየበዛ በመጣ ቁጥር በአሁኑ ሰዓት በዓለም ላይ እየሆነ ያለው ነገር ይሄ ጥፋታችን፣ ክፋታችን፣ ጨለምተኝነታችን ያመጣው ከእግዚአብሔር በፊታችንን በማዞር ያመጣነው ችግር ነው ብዬ ነው የማስበው። እንግዲህ እነዚህ ነገሮች እያየን ስንመጣ ይሄ ነገር ደግሞ ምንድን ነው ያመለክተው የሚለውን ደግሞ ትንሽ እንግዲህ የተፈጥሮ በረሃውን፣ ከተማውን፣ ሁሉን ተፈጥሮ አደጋ ሲነካ ምንድን ነው የሚያመለክተው? መጽሐፍ ቅዱስ የሚነግረንን ነው የሚያመለክተው። ምጽአትን ነው የሚያመለክተው። የሰው ልጅ ሊመጣ በደጅ እንደቀረበ ነው የሚያመለክተው። ሰዓቱ እንደደረሰ ነው የሚያመለክተው። ጊዜው እንደደረሰ ነው የሚያመለክተው እና ይሄ ከፍተኛ የሆነ የአየር ለውጥ ብቻ አይደለም። ሰዎች የተሰጣቸውን ምድርን እንኳን እንዲንከባከቡ ተሰጥቷቸው ምድርን መንከባከብ ትተው ራሳቸው ላይ ብቻ ፎከስ ማድረጋቸውም ያመጣው ችግር ምክንያት ነው። ከአምላካቸው ተለዩ፣ ከተፈጥሮ ተለዩ። ምላሹ ደግሞ ይሄ እየሆነ መጥቷል እና በትናንትናው ዕለት ዛሬም ይጠበቃል። በከፍተኛ ሁኔታ ስጋት አለ። በትናንትናው ዕለት የዱባይ ማለት ነው ኢሚሬት፣ የተባበሩት አረብ ኢሚሬት ዱባይ በከፍተኛ የንፋስና የጎርፍ አደጋ ተጠቅታለች። የሚገርም ነው። በጣም በከፍተኛ ሁኔታ ነው የተጠቃችው፣ ለሶስተኛ ጊዜ ማለት ነው። አዎ ይሄ መጠቃት ብቻ አይደለም፣ ያልተለመደ ውሽንፍሩ በረራዎችን አስተጋጉሏል። እንደውም ዛሬ ምናልባት በረራዎች ሙሉ ለሙሉ ሊያስቆም ይችላል የሚል ስጋት አለ። ይህ ደግሞ ራሱን የቻለ ኢኮኖሚ ክራይሲስ ያመጣል። አዎ እና ይሄ ብቻ አይደለም፣ የመንግስት ሰራተኛ የሆኑ እና የትልልቅ ካምፓኒ ድርጅት ሰራተኞች በቤታቸው ሆነው ስራቸውን እንዲሰሩ፣ ከቤታቸው እንዳይወጡ፣ በመንገድ ላይ ተሽከርካሪ እንዳያሽከረክሩ ጥሪ አስተላልፏል የዱባይ መንግስት። ምናልባት ቪዲዮውን አሳይቼሃለሁ። ከተማው ምን ያህል በውሃ ከፍታ እንደተሞላና ውሃው የትና የት እንደደረሰ ተመልክተው። እንግዲህ ያ ማለት ምን ማለት ነው? ዛሬን ሲጨምርበት ምን ያህል አደጋ ሊያስከትል እንደሚችል ማወቅ ቀላል አይመስለኝም። ስለዚህ እነዚህ የተፈጥሮ አደጋዎች እነዚህ ቦታዎች ላይ እኮ ዝናብ እኮ ሬር የሆነ ነው፣ ሬር ነው፣ አታገኘውም። እንደ አሁን ብዙ ጊዜ የሚባል ነገር አለ። የድሬኔጅ ሲስተም በጣም ዘመናዊ ከሆነ የውሃ እንትኖች መተላለፊያዎች ምናምን አይደለም። አሁን ላይ የእግዚአብሔር ድምፅ እየተሰማ ነው፣ ለዓለም እየተሰማ ነው። እና ይሄ ብቻ አይደለም፣ ራሱ ትንቢታዊም ነው አይደለ ፓስተር? እንደው መንፈሳዊ ዳራውንም አሁን አውሮፓም ላይ ይጠበቃል። የሚገርም ነገር አሁን አውሮፓም ላይ ከዚህ በባሰ ጎርፍ ይጠበቃል። እንደው ምልህ የዚህኛው የመካከለኛው ምስራቁ ትንሽ ለየት ያለ ነው እና ምክንያቱም በሺህ ዘመናት ሆኖ ማያቅ እንግዲህ ዛሬ 3000 ዓመት ነብዩ ኢሳያስ ምድረ በዳው በድንገተኛ የውሃ እንትን መፍለቂያ እንደሚሆን ሁሉ ጭምር የተነበየው እሱ ነው እየተባለም የስነ ፍጽምት ተመራማሪዎች ይህን ያስቀምጣሉ። እውነት ነው። ስለዚህ ንግግር ነው ለእግዚአብሔር ቋንቋ፣ ምንም በእግዚአብሔር ቃል ውስጥ የተጻፉ ነገሮች ናቸው የሆኑ ያሉት። ከዛ አልፈን ደግሞ ኢራን ላይ ስንሄድ አስደንጋጭ ነገር ነው የሆነው። ኢራን ታውቃለህ፣ ከተወሰነ ጊዜ ጀምሮ የውሃ እጥረት በጣም ተጎድታለች። አንደኛው የተጎዳችበት ምክንያት የኤፍራጦስ ወንዝ መድረቅ ነው። ያ ወንዝ እየደረቀና እየቀነሰ መምጣትና እንግዲህ ዘመን መቃረሚያው አንዱ እሱ ነው። አንዱ ምልክት ነው። ወንዝ
ይደርቃል ይላል መጽሐፍ ቅዱስና እየደረቀ መምጣቱ ለውሃ አደግ እጦት በጣም የተጋለጠች ሀገር እንደሆነችና በዚህም ጉዳይ እንደውም አሁን ካለበት ከቴህራን ህዝቡን ለማፍለስ ውሃ ኩሬዎች ወዳሉበት እናንተ ለማለት እስከ ማቀድ ደረጃ ደርሳለች። ነገር ግን በትናንትናው ዕለት አስደንጋጭ ቀይ ዝናብ ዘንቧል። ለሁለተኛ ጊዜ መሆኑ ነው። የዛሬ ዓመትም እንደዚሁ ተከስቷል። ደም ነው የሚመስለው። ይገርማል። እና ደም ነው የሚመስለው። እንደዚህ አይነት ጥቁር አስፓልት ላይ ውሃ ነው፣ ግን ደም ሲፈስ ታያለህ። ደም ይመስላል። እንደ ደም ውሃው ሲፈስ ታያለህና ይሄ ደግሞ በጣም እጅግ አስደንጋጭ ግልጽ መልእክት ነው። በራእይ መጽሐፍ ላይ የተቀመጠ ወንዞቹ ወደ ደም ይለወጣሉ የሚለውን ይህንን የሚያመለክት ነው። እና እንዲህ አይነት ነገሮች ለምሳሌ አይ ቲንክ በዚህ ዓመት መጀመሪያ ላይ ይመስለኛል አርጀንቲና ላይ እንደዚሁ መሀል ለመሀል ከተማውን የሚያቋርጥ አስደንጋጭ ክስተት ሆኖ ነበር። እሱ ውሃው ነው ወደ ደም የተቀየረው። ወንዙ ነው ወደ ደም የተቀየረው። ነገር ግን ይሄኛው ከሰማይ የሚዘንበው ዝናብ ነው። በጣም ይገርም። የኢራኑ አስደንጋጭም ያለው ከሰማይ የሚዘንበው ዝናብ ወደ ምንነት ተለውጧል መሰለ? ወደ ደምነት ተለውጧል። እና ይሄ መልእክት እኮ ቀጥታ ነው፣ ግልጽ መልእክት ነው። በጣም ይገርማል። በጣም እንደውም አንዳንዶች ምን ይላሉ እንግዲህ እኛ በክፉ ምንም ነገር መናገር አንፈልግም። አንድ ያነበብኩት ጽሁፍ ዝናቡን ተከትሎ ያየሁትና ከስር ያነበብኩት ጽሁፍ ምን ይላል? ከዚህ በኋላ በኢራን ምድር የሰው ልጅ ደም እንደዚህ ውሃ ሊፈስ ይችላል የሚል እና ይሄ ከአርሜ ጌዲዮን ሳይሆን ከጎግ ማጎግ ጦርነት ጋር አያይዘው ያንን ነገር ሊሆን ይችላል ብለው ነው ፕሬዲክት እያደረጉ ነው። ነገር ግን እኛ አንድ የሚገባን ነገር አለ። ቅዱሳን ወንድሞቻችንና እህቶቻችን የእግዚአብሔር ድምፅ ነው። እግዚአብሔር እየተነገረ ነው። እስቲ አስቡት። አሁን ኢትዮጵያ ውስጥ ሊሆን ይችላል፣ አሜሪካ ውስጥ ሊሆን ይችላል። መንገድ ላይ እየሄዳችሁ ከሰማይ ቀይ ዝናብ ቢዘንብ ምንድን ነው የምታስቡት? ሾክድ ነው የምትሆነው። ቀይ ነገር ደግሞ በጣም እንትን ነው፣ አስደንጋጭ ነው ለብዙ ነገር። እንኳን እሱ አይደለም እንደው ደም እንኳን ሲያይ የኛ ማህበረሰብ ፊቱን ብሎ ነው የሚሄደው። እና ስለዚህ ምን ልል ፈልጌ ነው፣ ዘመኑ አልቋል፣ ጊዜው ደርሷል፣ ሰዓቱ ቀርቧል። ቤተክርስቲያን ተንቃ፣ መልእክቶቹን ታንብብ። ልክ ዕንባቆም ላይ እንዳለው አንባቢው ራእዩን ለማንበብ ይፍጠን እንደተባለው እንደዛ እንፍጠን። የእግዚአብሔርን ስራ እንስራ፣ የእግዚአብሔርን ጊዜ እንጠቀምበት። የሰጠንን ጊዜ ነገ ምን እንደሚሆን አናቅም። ምን እንደሚከሰት በምን ጊዜ እንደሚመጣ ስለማናውቅ ይህንን ተዘጋጅተን ህዝባችንን አዘጋጅተን መገኘት አለብን እላለሁ። ሁሌም እንደምንለው አሁንም አንድ ነገር ልናገር፣ ወደ ተልኳችን እንመለስ። በቃ እግዚአብሔር ወደ ሰጠን ተልኮ፣ እግዚአብሔር ለዚህ ፐርፐስ ጠርቻቸዋለሁ፣ ምስክሮቼ እንድትሆኑ ጠርቻቸዋለሁ ካለን ምስክሮቹ እንሁን። የሱን ወንጌል የሱን የእግዚአብሔር መንግስት ስራ እንስራ። ሰዎችን ሁኔታዎችን አንመልከት። በሚያልፍ ነገር ነፍሳችንን ስጋችንን አናሰቃይ። ስለዚህ ይህንን ማለት ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለሁሉዎች አዳርሱ። ጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም የሚገርም ክስተት ነው ያሰማህን። ምን ትዝ አለኝ መሰለ፣ ወደ ዛሬ 4000 ዓመት ወደ ፈርዖንና ወደ እስራኤላውያን ታሪክ ትዝ አለኝና የፈርዖን ልብ መደንደን ያመጣው ውጤት ምንድነው? የአባይ ወንዝ በደም እንዲሞላና ለዛም እንግዲህ ከፈርዖን ጋር እግዚአብሔር ዳያሎግ ያደረገበት ወቅት ነበረ እና ምን ያህል የሰው ልጅ ልብ በዚህ ዘመን ደግሞ የበለጠ ደንዳና እንደሆነና በእንደዚህ አይነት ነገር እንኳን ተከስቶ እንኳን የመመለስ ነገር ብዛም አትሰማም አታይም። ነገር ግን ምንድነው በጣም እኛ ማበክረን የምንለው ልባችን ወደ እግዚአብሔር እንዲመለስ ልባችንን ሰብረን በዚህ በክፉ ዘመን ወደ እግዚአብሔር ብንመለስ ማትረፊያ የሆነ እንግዲህ መልእክት ነው ብዬ ወስደዋለሁ። ውድ አድማጮቻችን እንግዲህ እንደሰማችሁት ነው መረጃችንን። እግዚአብሔር ፈቃዱ ከሆነ ደግሞ በነገው ዕለት ደግሞ በቀጥታም ስርጭትም ይሁን በአንድ መረጃ በቃ እንላለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እንግዲህ ለዛሬ ይዘን የመጣነው መረጃ ይህንን የመሰለ ነው። ነገ እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ
ሰላም ለእናንተ ይሁን።